የቀዳማዊ ኃይለ ሥላሴ የተባለ ይጠራ የነበረው የዛሬው አዲስ አበባ ዩኒቨርሲቲ የዩኒቨርሲቲ ኮሌጅ ቀን በሚል ስያሜ በየዓመቱ በሚከበር ቀደም ሲል በአብዛኛው በስፖርታዊ ውድድሮች ሲደምቅ የቆየ በዓል ነበረው። በዚህ ቀን በተማሪዎች የተጻፉ ግጥሞች ውድድርም ነበር። የግጥም ውድድሩ ከበዓሉ በፊት ይካሄድና ብዙ ጊዜ አሸናፊ የሆኑት ከአንድ እስከ 3 የወጡት ግጥሞች ንጉሠ ነገሥቱና አጅቧቸው ይመጡ የነበሩት መኳንንትና መሳፍንት ፊት ይነበቡ ነበር። በኋላ የግጥሞቹ ይዘቶች እየከበዱ ሲሄዱ ንጉሠ ነገሥቱ በዓሉ ላይ መገኘት ያቆማሉ። የግጥም ውድድሩ ለተወሰነ ጊዜ እሳቸው ሳይገኙም ቀጥሎ ነበር ይባላል። የአዲስ አበባ ዩኒቨርሲቲ 50ኛ ዓመት ዩቤልዩ በዓሉን ባከበረበት ጊዜ በ1993 ዓ.ም በቀድሞዎቹ የዩኒቨርሲቲ ኮሌጅ ተማሪዎች ተገጥመውና በኮሌጅ ቀን ላይ ለውድድር ቀርበው ሽልማት ያገኙት ግጥሞች ጥቂቶቹን በማሰባሰብ የኮሌጅ ቀን ግጥሞች በሚል ርዕስ በመጽሐፍ አሳትሟቸው ነበር።